ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቤማን የተባለው ልጅ እናየዋለን። በጣም ተናዷል። ታዲያ ጓደኛውን ከመስኮት ወርሮት ነበር። ይህንን ያደረገው እዛ ትምህርት ቤት ከገባ ጊዜ ጀምሮ ያ ልጅ እያገለለው ስለሚያስቸግረው ነበር። ታዲያ ይሄንን የሰማው ርዕሰ መምህርን በጣም ይናደዳል። የተናገረው ከትምህርት ቤት እንደተባረረ ነበር። ቤማን ግን ፊቱ ላይ አልደነገጠም ነበር። ይሄ ነገር ለሱ አዲስ አይመስልም። ከተለያዩ ትምህርት ቤቶች በዚህ አማካኝነት ተባሮ ነበር። ታዲያ ትምህርትን አይፈልግም። እሱም የሚፈልገው ለራሱ ጠበቃ ሆኖ መማር እንጂ በትምህርት ቤት ጉዞ ውስጥ ጊዜ መፍጀትን አይፈልግም ነበር። ታዲያ ከትምህርት ቤት እንደተባረረ ይሰማል። ፖሊስ አክስቱም ወደሱ ትመጣለች። በጣም አዝና እያለቀሰች ነበር። በያዘችው ዱላ ትደበድበዋለች። ታዲያ እሱም እንድትረጋጋ ነበር ሲጠይቃት የነበረው። እሱ ስኬታማ ሆኖ ማየት ትፈልጋለች። በተደባዳቢነት ግን ከተለያዩ ትምህርት ቤቶች ስለተባረረ አሁን ሌላ ትምህርት ቤት ልታስገባው አትችልም። ተስፋ በመቁረጥ መሃል ነበረች። በዚህም ግን የተናገረው ጠበቃ መሆን እንደሚፈልግ ነበር። አክስቱ ነበረች ያሳደገችው። ታዲያ ጠበቃ መሆን እንደሚፈልግ በሰማችበት ጊዜ ግን ይህንን ሐሳብ ከመደገፍ ወደ ኋላ አላለችም ነበር። ይሄ ባህሪው የመጣው ቤተሰቦቹ በመኪና አደጋ ከሞቱ ጊዜ ጀምሮ ነበር። ቀናቶችም ጊዜያቶችም ያልፋሉ። ታዲያ ጎበዝ ጠበቃ መሆን ችሎ ነበር። ከተማረም ከጨረሰም በኋላ ለመቀጠር ይሄዳል። ነገር ግን እሱን የሚቀጥሩት ድርጅቶች እንዳለ ሃይስኩል እንዳልጨረሰ እየሰሙ ስለነበረ ይቀልዱበት፣ ይስቁበት ጀመረ። ግማሾቹም እያፌዙ ሄዶ ተመልሶ መጨረስ እንዳለበት ይነግሩታል። ታዲያ እንደዚህ አይነት ህግ መጣስን ወይም መገለልን የማይወደው ቤማን የልጅነቱን ጸባይ ነበር ያመጣው። ሰዎቹ ላይም ወንበሩን እያነሳ ይወረውርባቸው ጀመረ። ታዲያ እነሱም በጣም ደንግጠው ነበረ። ተናዶም ከዛ ይወጣል። በተደጋጋሚ የተለያዩ ድርጅቶችን ቢሞክር መቀጠር አልቻለም ነበረ። ቁጭ ብሎ ምግቡን እየተመገበ በነበረበት ጊዜ ግን አንድ ሰውዬ ወደሱ ነበር የመጣው። ሰውየውም ዮንግ ሙንጉ ይባል ነበረ። ታዲያ እሱ ሊቀጠርበት የነበረው ድርጅት ውስጥ ኃላፊ እንደሆነ ቤማን አስተውሎት ነበረ። በዚህም እሱን ለማናገር የመጣበት ትልቅ ምክንያት አለ። ይሄም ስራ ሊሰጠው ነበረ። ይሄም በሰማበት ጊዜ ይደነግጣል። እጣፈንታ ራሱ ወደሱ እየመጣች እንደሆነ ነበር ያሰበው። ተከትሎትም ወደ መስሪያ ቤቱ ነበር የሄደው። ታዲያ ዛም የሚጠጣ እየሰጠው የሚያደርገውን ነገር ያሳውቀዋል። በጣም ብዙ ገንዘብ እንደሚሰጠው፣ ነገር ግን ወደ ውትድርና ካምፕ ለመሰልጠን መግባት እንዳለበት ነበረ። ይህንን የሰማው ቤማን በጣም ይናደዳል። ምክንያቱም ከውትድርና ጋር ምንም አይነት ግንኙነት አይፈልግም። ቤተሰቦቹ በውትድርና አገልጋይ በነበሩበት ጊዜ ነበር የሞቱት። አሟሟታቸውም አደጋ ነው ብሎ ስለማያስብ ከዚህ አይነት ነገር ጋር መነካካት እንደማይፈልግ ይናገራል። ያንግ ግን ያሳወቀው ነገር እዚህ ውትድርና ቦታ ውስጥ የተለያዩ ማጭበርበሮች እንዲሁም ጉቦዎች እንዳሉ እነሱን መቆጣጠር ስላለበት እንዲሰራ ነበር የነገረው። ይህም በሰማበት ጊዜ ይስማማል። ቤተሰቦቹ የሞቱበትን ምክንያት እንዲሁም እዛ ያለውን ነገር ማስተካከል ስለሚፈልግ ለስልጠና እንደሚሄድ ነበር ያሳወቀው። ዮንግም በምላሹ ጠቀም ያለ ገንዘብ ይሰጠዋል። ይህንንም ተቀብሎ ወደ ውትድርና ካምፕ ይገባል። ታዲያ ዛም ከገባ 5 ዓመታት አልፈው ነበረ። አሁን መጨረሻ መውጫው ጊዜ ላይ ተዳርሷል። ታዲያ ከወጣ ደግሞ ከዛ ዮንግ ሌላ ስራ እንደሚቀጥረው ስለነገረው ለመውጣት ጓግቶ ነበረ። አሁንም ተከባሪ ኮማንደር ሆኗል። ሁሉም ሰዎች ያደንቁት ነበረ። አዲስ ውትድርና ገቢዎችን ለመንከባከብ በቦታው በሄደበት ጊዜ ሳንግ የሚባል አዲስ ልጅ በጣም በርዶት ተኩሳት እያጋጠመው ነበረ። ከዛ ባሻገርም ሰውነቱን እያሳከከው ነበረ። ይህንን የተመለከተው ቤማንም ካዘነለት በኋላ ሁሉም ነገር እንደሚስተካከልለት ያሳውቀዋል። ከዛ በወጣበትም ጊዜ ለሱ ስራ ባልደረባ ሲናገር የነበረው ለዚህ ልጅ ለብቻው ክፍል እንዲሰጠው፣ ከዛ ባሻገርም ቤት ውስጥ ማሞቂያ እንዲኖርና ለራሱ የሚጠጣው ውሃ እንዲኖረው አዞ ነበረ። ለልጁ የብቻው ክፍል እንዲኖረው ከዛ ባሻገር ደግሞ ማሞቂያ እንዲኖረው አዞ ነበረ። ይሄንን ያደረገው ልጁ በጣም ታዋቂ አባት ስላለው ነበረ። የባንክ ቤት ኃላፊም ነበር። ከቀናትም በኋላ ሶንግ ጥሩ ጤንነት ላይ ይገኛል። ከዛ ባሻገርም ለራሱ የሚሆኑ የሚኒራል ውሃዎች እንዲሁም የተለያዩ መጠጦች ተዘጋጅቶለት ነበረ። ሆቴል ውስጥ የሚኖር ይመስላል። ሳንግም በጣም ደስ ብሎት በተደጋጋሚ ላደረገለት ነገር ቤማንን እያመሰገነ ነው። እሱ ግን ሰላምታውን ለአባቱ እንዲልክለት ነበር የነገረው። ሌላኛዋ ገጸ ባህሪያችን ቻው ኢን ነበረች። እሷም በጣም ጎበዝ ወታደር ናት። የተዘዋወረችው ቤማን ወደሚያገለግልበት የውትድርና ካምፕ ነበረ። ስለሱ በጣም ቆንጆ ጥሩ ወሬዎችን ሰምታለች። እሱን ለማግኘትም በጣም ጓጉታ ነበረ። ታዲያ መንገድ ላይ በሚያልፍበት ጊዜ ቆማ ሰላምታ ትሰጧለች። ሳያናግራት ዞር ብሎ ሳያት ሰላምታዋንም ሳይመልስ ጥሏት ሄዶ ነበር። ስራ በዝቶበት ሊሆን እንደሚችልም እየተነገራት ነበረ። በእውነቱም ስራ በዝቶበታል። ቀጥታ የገባው ወደ ምርመራ ክፍል ነበረ። የሚመረመረውም አዲስ ገቢ
አሳቢው ሳንግ ነበር። ታዲያ ሳንግ በጣም ፈርቷል። ቤማንም ፊት ለፊቱ ከተቀመጠ በኋላ ሳንግን ልክ እንደ ወንጀለኛ ይመረምረው ጀመረ። የአባቱን ሀብት እንዲሁም ስልጣን በመጠቀም ብዙ አይነት ነገሮችን ሲያደርግ እንደነበረ፣ ከዛ ባሻገርም ከዚህ ቀደም ከዚህ ውትድርና ካምፕ ለማምለጥ እንደሞከረ፣ እሷ ልሳካ ሲለው ደግሞ አለርጂ ሰውነቱ ላይ በመፍጠር እንደታመመ ሲያስመስል እንደነበረ፣ ይሄ ደግሞ ወንጀል እንደሆነ እየነገረው ነው። ሳንግም ውሸቱ ስለታወቀበት ያለቅስ ጀመረ። ታዲያ ቤማንም እንዲረጋጋና ለአባቱ ብቻ ሰላምታ እንዲሰጥ ነግሮት ነበር የወጣው። ይህንን ያደረገው አባቱን ለመበቀል ነው። በመቀጠልም ከዛ በወጣበት ጊዜ ሁሉን ነገር የተመለከተችው ቻውኢን አድናቂው እንደሆነችና ስራው ላይ ቀልጣፋ እንደሆነ እየነገረችው ነው። እሱም በመኮሳተር ሲነግራት የነበረው አድናቆቷ ዘላቂ እንደማይሆን በቅርቡ ከዚህ ካምፕ ሊወጣ እንደሆነ ነበረ። ፕሬስ ኮንፈረንስ ለመስጠትም ጋዜጠኞች ፊት ለፊት ከቀረበ በኋላ ሳንግ የሰራውን ወንጀል ይናገራል። በዚህም ሲያሳውቅ የነበረው ማንም ሰው የባለስልጣን ልጅ ሆነ የጠቅላይ ሚኒስትር ልጅ እሱ ግድ እንደማይሰጠው ከህግ የሚበልጥ እንደሌለና እዚህ የውትድርና ካምፕ ውስጥ ሁሉም በፍትሃዊነት እንደሚገለገሉ ይናገራል። ይህንን ከውጭ ሆኖ በቲቪ የሚመለከተው እሱን ወደ ውትድርና ካምፕ እንዲገባ ያደረገው ያንግም በጣም ደስ ብሎት ነበረ። ነገር ግን ይሄ ተልእኮ የትልቁ ተልእኮ ትንሽ ሽራፊ ነበረች። ያንግን የሚያዘው ቴ የሚባል ልጅ ነበረ። ወደ ውትድርና ካምፑም ስንመለስ ቤማን ቻን ከሁሉም ሰዎች ጋር እያስተዋወቃት ነበር። በመቀጠልም ከዛ ከወጣ በኋላ የሄደው ያንግ ጋር ነበረ። ቤማንም እስካሁን ያንግ ስለረዳው ያመሰግነዋል። ለ5 ዓመት በገንዘብም ሆነ በሀሳብ እየረዳው እንደነበረ፣ ታዲያ በምላሹ ደግሞ ያንግ ያዘዘውን እያንዳንዱን ነገር እንዳደረገ፣ በዚህም እያመሰገነው በነበረበት ጊዜ ችግር እንደሌለው ያሳውቀዋል። ፕሬዚዳንት ቴ ደግሞ ይበልጥ እንዳከበረው ነበር የነገረው። ይህንን የሰማው ቤማን ግራ ይጋባል። እስካሁን የሚያዘው ይሄ ፊት ለፊቱ ያለው ያንግ መስሎት ነበረ። ታዲያ ከያንግ በላይ ፕሬዚዳንት የሚባል አቶ ቴ የሚባል ሰውዬ ነበረ። ማንነቱንም ሲጠይቅ በቅርቡ እንደሚተዋወቀው ያንግ ነግሮት ነበረ። በዛ ሰዓትም ይሄ ቴ የሚባለው ሰውዬ ለያንግ ስለደወለለት ያንግ እየሮጠ ነበር የወጣው። የተጠራጠረው ቤማንም ያንግ ስለተባለው ልጅ ያጣራ ጀመረ። ሲታይ ገና ትንሽዬ እድሜ ያለው በ20ዎቹ ውስጥ የሚገኝ ኮስታራ የሀብታም ልጅ ነበረ። ሰዎች ከሚሰጡት ጥሩ አመለካከት ባሻገር ግን በጣም መጥፎ ነበረ። ውሻውን የሚነካበትን ሰው ለመግደል ወደ ኋላ አይልም ነበረ። ታዲያ እንስሳቶችን ቢወድም ሀብቱንና ስልጣኑን በመጥፎ መልኩ የሚጠቀም በጣም መጥፎ ልጅ ነበረ። ታዲያ በቀጣይ ቀንም ቤማን የሄደው ሳንግን ለማግኘት ነበረ። በዚህም አሁን እስር ቤት የተገኘበትን ምክንያት ይነግሯል። ጓደኛውን ከጓደኞቹ ጋር ሆኖ በመደብደብ ያንን ልጅ ደግሞ ይበልጥ ለማሳቀቅ ቪዲዮ ስለቀረጹ ተማሪዎችን በማግለልና ስልጣኑን ያላግባቡ በመጠቀም እየተቀጣበት እንደሆነ፣ ታዲያ ከዛ ባሻገር ግን እሱ አሁን እዚህ እስር ቤት ውስጥ የገባበት ምክንያት ኖቴናም በተባለ ልጅ አማካኝነት እንደሆነ ነግሮት ነበረ። ሳንግም በጣም ይናደዳል። ቴ በዛ ሰዓት የነበረው ከጓደኞቹ ጋር እየተዝናና ነበረ። አንዲት ሴት ግን ያለ ፍላጎቷ እዛ ተገኝታለች። በዚህም የተነሳ በጣም ፈርታ ነበረ። እንደፈራች የተመለከተው ቴናምም በጣም ይናደድባታል። ያልተገባ ነገርም አድርገውባት ነበረ። በቀጣይ ቀን ውትድርና ካምፕ ውስጥ አንድ ወታደር ቻውይንን ከጀርባ ይዞ ሊገላት ሲል እየተመለከቱ ነበረ። ወዲያው ወደ ፊት ለፊት የቀረበው ቤማን ነበረ። ልጁንም እጁን በመጠምዘዝ ቀጥታ ከፎቁ ወርውሮ ቅጣቱን ሰጥቶት ነበረ። እሷም በተደጋጋሚ ታመሰግነዋለች። የቴማን ጓደኞችም እንደ ትናንትና ያቺን ሴት ጥቃት ሲያደርሱባት የቀረጹት ቪዲዮ ስለሱ እየተወያዩ በነበረበት ጊዜ በር ይንኳኳል። ያኔ የመጣችው ቀይ ዊግ ያደረገች ቆንጅዬ ልጅ ነበረች። ወደ ውስጥ ከገባች በኋላ ቴ እንደላካት ነበር የተናገረችው። እነሱን ቁጭ ብለው ስለ ቪዲዮ ያወሯት ጀመረ። ያላወቁት ነገር ግን እሷ ወታደሯ ቻውኢን እንደሆነች ነበረ። ከነሱ ጎን እንዳልሆነች በተረዱበትም ጊዜ ሊደበድቧት ሲሉ በመቀላጠፍ እያንዳንዱን ቅጥቅጥ ታደርጋቸዋለች። በመቀጠልም ልጅቷን የቀረጿትን ቪዲዮ ነበር የተቀበለችው። ቤማን ደግሞ ስለሷ እያሰበ ነበረ። ያኔ ካዳናት በኋላ ጠርሙሱን ይዞ ሊወጋት እንደሞከረ፣ ነገር ግን ፊቷ ላይ ትንሽዬ እንኳን ድንጋጤ እንደማይታይ፣ እንደዚህ አይነት ነገር ደግሞ የሚፈጠረው ከህመም እንደሆነና ስለማንነቷ ማጣራት እንዳለባቸው ነበረ ለባልደረባው ሲነግረው የነበረው። ቻውይን ከአባቷ ጋር ደስተኛ ህይወት ትኖር ነበረ። አባቷ በጣም ጎበዝና ታታሪ ሰራተኛ ከመሆን ባሻገር ባለሀብት ነበረ። የሆነ ጊዜ ላይ ግን በህገወጥ መንገድ ከዛ ድርጅት እንዲወጣ ከተደረገ በኋላ አባቷ መኪና ውስጥ በመኪና አደጋ እንደሞተ ተነግሯት ነበር። እነ ቤማንም በማጣራት አባቷ ባለሀብት እንደነበረና ቤማንም ካጣራ በኋላ የተረዳው የእሷ ስም የሚገናኘው አሁን ፕሬዚዳንት ከሆነው ኖቴማን ከተባለው ልጅ ድርጅት ጋር እንደሆነ፣ ከዚህ ቀደም የድርጅቱ ኃላፊ ቴዮንግ እንደሚባል፣ ታዲያ ግን እሱ የተባረረው ወታደሯ ወይዘሮ ናህዋዮንግ ከመጣች ጊዜ ጀምሮ እንደሆነ፣ እሷም የታይ እናት ነበረች። አሁን ደግሞ ታይ የዛ ድርጅት ዋና ፕሬዚዳንት ነበረ። የድርጅቱ የመጀመሪያ ኃላፊ ወይም የቻውይን አባት በህገወጥ መልኩ ስሙ ከጠፋ በኋላ በትንሽዬ ብር ነበር ያንን ድርጅት የሸጠው። በዚህም
የተነሳ እናትና ልጅ አጭበርብረው ድርጅቱን እንደወሰዱ ነበር የደረሱበት። አባትየው የት እንደሄደ በሚጠይቅበት ጊዜ ባልታወቀ መልኩ መኪና ውስጥ ፈንድቶ አባትየው እንደሞተ፣ ነገር ግን ይሄ ነገር አጠራጣሪ እንደሆነ እየተናገረ ነበረ። በጣም በሚገርም ሁኔታ በዛ ጊዜ ደግሞ አባትየው ሲሞት ፍርድ ቤት ውስጥ አቃቢ ህግ የነበረው ቤማንን እስካሁን የሚያዘው ያንግ ሙንጉ የተባለው ልጅ ነበረ። ወደ ቻዊን ስንመለስ ደግሞ አባቷን ያደረጉትን ነገር እያንዳንዱ እንደሚከፍሉና እንደምትበቀላቸው እየተናገረች ነበረ። ከ3 ቀናት በፊት ጥቃት ያደረሱባት ልጅ ተደብድባ ወደ ፖሊስ ጣቢያ ሄዳ ነበረ። ታዲያ እሷን ስትንከባከባት የነበረችው የቤማን አክስት ፖሊሷ ነበረች። እሷን ለማግኘትም ቻዊን ትመጣለች። ልጅቷንም ቀርባ አናግራ ተረድታት ነበረ። የተቀረጸውን ቪዲዮ ካገኘችን በኋላ ለሷ ትሰጣታለች። ከፈለገች ቪዲዮን ተጠቅማ ልጆቹን መክሰስ እንደምትችል፣ ካልሆነ ደግሞ ቪዲዮን መደለት እንደምትችል ትነግራታለች። የተደረገባት ነገር ይፋ እንዲወጣን ማትፈልገው ልጅቷም እንደምትደልተው አሳውቃ ነበረ። ጓደኞቹ ላይ የተፈጠረውንም ነገር ቴ በሰማ ጊዜ ያንግ ያፋጥጠው ነበረ። ታዲያ እሱም ልጅቷ ላይ ምንም እንዳላደረገ፣ ጓደኞቹ ግን ጾታዊ ጥቃት እንዳደረሱባት ነበር ሲናገር የነበረው። በዚህም ግን ቶሎ ብሎ ቪዲዮ መገኘት እንዳለበት ጓደኞቹን ማን እንደደበደባቸው ማወቅ እንደሚፈልግ ለያንግ እየነገረው ነው። ያንግም ይህን ስራ የሚሰራው ደሞዝ ከጨመረለት ብቻ እንደሆነ ያሳውቀዋል። ለዚህ ስራም ለማዘዝ ያንግ የጠራው ቤማንን ነበረ። ቤማንም እያንዳንዱን ነገር ለማጣራት ያስባል። ወደ ቦታው በሄደበት ጊዜ ግን ቦታው ጽድት ብሎ ነበረ። በቦታው ያለ ካሜራ ቅጂንም በተመለከተበት ጊዜ ጥቁር ዊግ ያደረገችውን ሴት ተመልክቷት ነበረ። ቤት ውስጥም ቀይ ጸጉር አግኝቶ ነበረ። እሱንም ለምርመራ ይወስዷል። በመቀጠልም ቻዊን የሄደችው የሰዓት መሸጫ ቦታ ነበረ። ስለረዳትም ከዚህ ቀደም ስላዳናትም እንደ ስጦታ ያንን ሰዓት የሰጠችው ለቤማን ነው። ሳንግም እስር ቤት በነበረበት ጊዜ ሊጠይቀው አንድ ሰውዬ ይመጣል። ታዲያ ለሱም የቤማንን ፎቶ በመስጠት ቅጣት እንዲያወርድበት ነበረ ሲነግረው የነበረው። ያንን ቅጣት ለመቅጣት ሰውየውም ደስተኛ ነበረ። ምክንያቱም ከቤማን ጋር ያላለቀ ችግር ነበራቸው። ቻዊንም ማታ ላይ የተለመደ ጥቁር ዊጓና መነጽሯን በማድረግ እየሄደችው የቴ ጓደኞችን የደበቀችበት ቦታ ነበረ። እዛ አድርጋ እያሰቃያቻቸው ነው። በቀጣይ ቀንም ስራ ስትገባ ዋና አለቃቸው ሲመለከታት ፊቷን ሜካፕ እንደተቀባች ይጠይቃታል። ከወትሮ ጊዜያ ፊቷ እንደተለየ እያሳወቃት ነበረ። እሷ ግን ምንም እንዳልተፈጠረና በተፈጥሮ እንዲህ እንደሆነች እየተናገረች ነው። በዚህም ጠርጥሯታል። እሺ ብሎ ያልፋታል። ታዲያ ከቤማን ጋር በሚያወሩበት ጊዜ ሲናገር የነበረው ቻዊንን ከላይ ትዕዛዝ መጥቶለት ቅጠራት ባይባል ኖሮ ወደዚህ ውትድርና ካምፕ እንደማያዘዋውራት፣ የሆነ ለየት ያለ ነገር እንዳላት፣ በቀላሉ ወደ ውትድርና ካምፕ ከገባች በኋላ ተማሪዎችን በቀላሉ በማሸነፍና ጥሩ ውጤት በማምጣት እንደተመረቀች እየተናገረ ነበረ። ስለሷም ጥሩ ነገር ከሰማ በኋላ ታዲያ ከዚህ ቀደም በስለት ያኛው ልጅ በጠርሙስ ሊወጋት የነበረውን ጊዜ ያስታውሳል። እንደዚህ ጠንካራ ከሆነች እንዴት ያኔ በቀላሉ ልጁ ሊጎዳት ሞከረ። ቴንም ለማግኘት ቤማን ሄዶ ነበረ። ታዲያ ቴ ልክ እንዳየው ስለወደደው ከሚወደው ውሻ ጋር ራሱ አስተዋውቆታል። በመቀጠልም ወደ ወሬያቸው ይሄዳሉ። ቴ በቅርቡ ወደ ውትድርና ካምፕ እድሜው ስለደረሰ ለግዳጅ መሄዱ ስለማይቀር ያ እንዲቀርለት እንዲያደርገው፣ በምላሹ ደግሞ ጠርቀም ያለ ገንዘብ እንደሚሰጠው ለቤማን ይነግረዋል። እሱም ማድረግ የሚችለውን ነገር እንደሚመለከት ቃል ይገባለታል። ያንግም የጠየቀውን ጥያቄ ከሰማ በኋላ በጣም ተናዶበት ነበረ። እናቱ ይህንን ከሰማች እንደምትገለው ያስጠነቅቀዋል። ታዲያ ቴም ምንም ማድረግ ስለማይችል ውትድርና ካምፕ መግባት አይፈልግም ነበረ። ከዛ በወጣበት ጊዜ እናቱ ልታገኘው ትመጣለች። እንደዛ በጣም ኮስታራ በጣም ተናዳጅ የሆነው ልጅ እናቱን ሲያገኝ ግን ይርበተበት ጀመረ። ልክ ሁለት ማንነት ያለው ይመስላል። እነ ቻዊንም ከቤማን ጋር አንድ ላይ ሆና ለምርመራ እያቀኑ በነበረበት ጊዜ አንድ ጥቁር መኪና መጥቶ መኪናቸውን ከልሎ ነበር። ከዛም በሳንግ አማካኝነት የታዘዘው ልጅ ከተለያዩ ወንበዴዎች ጋር ነበር የመጣው። የተናደደው ቤማንም ከነሱ ጋር ይደባደብ ጀመረ። በጣም ቀልጣፋ ነው። በቀላሉ ሊያስወግዳቸው ግን አልቻለም ነበረ። በዚህ የተነሳ እሱ ልትረዳው ጣልቃ የገባችው ቻዊን ናት። ሁለቱም አንድ ላይ ሆነው እንደምንም ብለው ያስወግዷቸዋል። ቤማንም ኋላ መኪና በገባበት ጊዜ የተመለከተው የሷን ቀይ ዊግ ነበረ። በመቀጠልም ሳቅ ብላ መነጽሯን ታደርጋለች። ስለ ዊጉም ሲጠይቃት ከስራ ሰዓት በኋላ ማድረግ እንደምትወድ ነበር ያሳወቀችው። ታውቃለህ፣ የውትድርና ህይወት በጣም ከባድ ነው። ከሱ ህይወቴ ወጣ ለማለት ደግሞ ይህንን ዊግ ማድረግ ያስደስተኛል። ቀጥታም እነሱ የሄዱት ወደ ውትድርና ስብሰባ ነበረ። እናቱ ንግግር እያደረገች ስለሆነ ቴ ተቀምጦ ነበረ። ስለ ጨነቀውም ይወጣል። ከወጣም በኋላ ወደ አንድ ክፍል ነበር የገባው። እዛ በገባበት ጊዜ እናቱ ድሮ ስለምታሰቃየው ነገር እያስታወሰ ነበረ። በእጁ ቦምብ እንዲይዝ ታደርገዋለች። ከተንቀሳቀሰ እንደሚፈነዳበት ትነግረው ነበረ። በዚህም አንድ ጸጥተኛ ክፍል ውስጥ ከከተተችው በኋላ ለረጅም ሰዓት ያንን ቦምብ ይዞ ይቀመጥ ነበረ። በዚህ የተነሳ አይምሮ ተጎድቷል። እናቱም ንግግሯን ከጨረሰች በኋላ ወደ ቢሮ ትመለሳለች። ታዲያ እሱ ወደ ውትድርና ካምፕ ለመግባት ፍላጎት እንደሌለው በሰማችበት ጊዜ ትደበድበው ጀመረ። አንዴ እንኳን ልጄ ነው ብላ አታስብም። ቤማንም አመሻሽ ላይ አንድ ሰውዬ ሊያገኘው ይመጣል። ጓደኛው ህገወጥ የሆነ
መድኃኒት ተጠቅሞ ዶክተር ስለሆነ ሰው እንደጎዳና በዚህ ኬዝ ላይ እርዳታው እንደሚያስፈልገው ቤማንን ጠይቆት ነበር። ቤማንም እንደሚረዳው ያሳውቀዋል። በቀጣይ ቀን የተጎዳውን ልጅ በዶክተሩ አማካኝነት ለማየት ቤማንና ቻዊን ሄደው ነበር። እናትየው በጣም ታሳዝናለች። ልጁ ፍጹም ጤነኛ ነበር። ነገር ግን ዶክተሩ በመዘናጋቱ የተነሳ የተሳሳተ መድኃኒት ነበር የወጋው። በዚህ የተነሳ ሰውነቱ እንዳለ ፓራላይዝ ይሆናል። ታዲያ ግን ይህንን ያየችው የተናገረችው ነርሷ ብትሆንም አሁን ቃለ መጠይቅ ሲደረግላት ግን ሁሉን ነገር ክዳ ነበረ። ይህንን ያደረገችው ዶክተሩ ስላስፈራራት ነው። ታዲያ በቀጣይ ጊዜም ፍርድ ቤት ውስጥ ስለዚህ ኬዝ ይወራ ጀመረ። ዶክተሩ ምንም እንዳላጠፋና ነገሮች እንደተቆጣጠረ እርግጠኛ ነበረ። ታዲያ የዶክተሩን ጓደኛ ጎበዙን ጠበቃ ቤማንን ስለቀጠረው እንደሚያሸንፍ አስቧል። በዚህ ጊዜ ግን መድኃኒቱን ነበረ ቤማን ያሳየው። ሰውየውንም እዛው ያዋርደዋል። ታዲያ ይበልጥ ምስክር ለማግኘትም የዶክተሩ ጓደኛ ነበር የመጣው። እንደ ትላንትና ቤማን ሄዶ እሱን ማሳመን ችሎ ነበረ። በዚህም የተነሳ ጥፋተኛ ሆኖ ስለተገኘ መታሰር ነበረበት። ይህንን የምትመለከተው ወይዘሮ ሁዋ ግን ቤማን ባደረገው ነገር ደስተኛ አልነበረች። ቻዊንም ከስራ በምትወጣበት ጊዜ ከኋላ እየተከተላት ነበረ። ቀጥታ ሄደችው ወደ ቤቷ ነው። በስልኳም ያገተቻቸውን ወንዶች እየተመለከተች ነበረ። እሱን ካረጋገጠች በኋላ የሄደችው ኬንግ የተባለ ጓደኛዋ ጋር ነበረ። ይሄ ከልጅነት ጀምሮ ጓደኛዋ ነበረ። ታዲያ አንድ ድርጅትን በኃላፊነት ያስተዳድር ነበረ። በዚህ የተነሳ የሚያጋጥማትን እያንዳንዱን ነገር ለሱ ከማስረዳት ወደ ኋላ አትልም ነበረ። ሁለቱ በሚያወሩበት ጊዜ ግን ቤማን እየተከታተላት እንደሆነ ኬንግ ይነግራታል። እሷም እንዲከታተላት እንደፈለገችና አንድ ቀን ሁሉን ነገር ሲያስታውስ ወደ እሷ እንደሚመጣ እየተናገረች ነበር። ቤማንም በደንብ ምርመራ ካደረገባት በኋላ የደረሰበት የድርጅቱ ዋና ኃላፊ ሟች የሆነው ሰውዬ ልጅ እንደሆነችና አሁን ቴማንን የምትፈልገው ለመበቀል እንደሆነ ነበረ። በሌላ በኩል ያንግ ከዚህ ቀደም ጥቃት የደረሰባት ልጅ ጋር በመሄድ ያስፈራራት ጀመረ። ቪዲዮ የት እንዳለ ይጠይቃታል። ቪዲዮ ከተለቀቀ ህይወቷን እንደምታጣ ነግሯት ነበረ። ከዚህ በላይ ዝም ማለት ያልፈለገችው ቻዊን ደግሞ ያ ቪዲዮ ቫይራል እንዲወጣ እንዲለቀቅ ነበረ ለፖሊሶች የሰጣቸው። ታዲያ በዚህ ሁሉ ሁኔታ ውስጥ ቤማን እንዳገዘው በማሰብም ቴጋር ቁጭ ብለው እየጠጡ እየተደሰቱ ነበረ። ያኔ ወዲያው በቦታው ቴማንን ለመቆጣጠር የመጡት ፖሊሶች ነበሩ። ምክንያቱም በማስረጃ መልኩ ቪዲዮ ደርሷቸው ነበረ። ታዲያ አክስቱ ፖሊስ ሆና እንደመጣች የተመለከተው ቤማንም እየሮጠ ከዛ ማምለጥ ችሎ ነበረ። ቴም በቁጥጥር ስር ይውላል። ነገር ግን እናቱ ባለስልጣን ስለሆነች አልዋለም አላደረም ነበረ። በቀጣይ ጊዜ ተለቆም ነበር። ከዛ ለማምለጥ በሚሞክርበትም ጊዜ ቤማን ከባድ የመኪና አደጋ ነበር የደረሰው። ያኔ ቻዊን ቀይ ዊጓን አድርጋ የወሰደችው ወደ ሆስፒታል ነው። ታዲያ ሆስፒታልን በነቃበት ጊዜ በቀጣይ ቀን ቀጥታ እሷ ጋር በመሄድ ማን እንደሆነችና ከሱ ምን እንደምትፈልግ ነበር የጠየቃት። እሷም በቅርቡ ትውስታው እንደሚመለስ ልክ ትውስታው ሲመለስ ደግሞ እሷ ጋር እንደሚመጣ ትነግረዋለች። ቪዲዮ ላይ ያየው ነገር ምን እንደሆነ ለመጠየቅም ቴ ጋር የሄደው ቤማን ነበረ። ከያንግ ጋርም አንድ ላይ በመሆን ይህንን ችግር እንደሚፈቱት እያወሩ ነው። ታዲያ ቻዊን ስላለችው ነገር ለማሰብ እየሞከረ ነው። የተለያዩ ቪዲዮዎችን ካየ በኋላ እንዲገናኙ ይቀጥራታል። ታዲያ እሷ ተልእኮዋ ምን እንደሆነ እየጠየቃት ነበረ። የሰጠችው ፎቶ ነው። በዚህም እዛ ቦታ እንዲሄድና ትውስታው እንደሚመለስለት ነበር የነገረችው። ወደ ቦታ ይሄዳል። እየቃኘ በሚያይበት ጊዜ እሱ ምንም ማስታወስ አልቻለም። ነገር ግን ያላስተዋለው ነገር ያ ቦታ ቤተሰቦቹ ጋር በነበረበት ጊዜ የመኪና አደጋ ያጋጠማቸው ቦታ ነበረ። የቤተሰቦቹ እቃ ውስጥም አንድ ካርድ ባገኘበት ጊዜ የካርዱን ባለቤት ለማግኘት ይሄዳል። ሰውየው ወታደር ነበረ። ታዲያ ስለ ቤተሰቦቹ ቢጠይቀው ሰውየው ግን ምንም እንደማያውቅ ነበር የነገረው። በግዴታ ታይ ወደ ውትድርና ካምፕ መቀላቀል እንዳለበት እናትየው ተናግራ ነበረ። ቤማንም ጠንካራ ለመሆን እዛ መቀላቀል እንዳለበት ከነገረው በኋላ ተስማምቶ ውሻውን ተሰናብቶ ወደ ውትድርና ካምፕ ይገባል። ቤማንም 5 ዓመቱን ሙሉ ለሙሉ ጨርሶ ዛሬ ከውትድርና ካምፕ የሚወጣበት ጊዜ ነበረ። ታዲያ ለመጨረሻ ጊዜ ዋና ኃላፊውን ሆያንግን ለማግኘት ሄዷል። ታዲያ እሷም በጣም ተናዳበታለች። አንገቱን አንቃ ሁሌ ከሷ ስር እንደሚሆን እየነገረችው ነበረ። እሱ ግን እጇን ያላቅቃል። በዚህም ዛሬ ከዚህ ውትድርና ካምፕ ስለሚወጣ ከዚህ በኋላ ከሷ ስር እንዳልሆነ ነበር የተናገረው። ያኔ እጇን ነበር የተመለከተው። የሌባ ጣቷ ተቆርጦ ነበረ። በዚህ ጊዜ ሲያስታውስ የነበረው ከቤተሰቦቹ ጋር የነበረውን አደጋ ነው። ያዞረው ጀመረ። ከዛ ክስተት በኋላ 1 ወራት ያልፋሉ። በዚህም የፍርድ ቤት ምርመራ እየተደረገ ነበረ። ፍርድ ቤት ውስጥ ከጠበቃ ጀምሮ ታዛቢዎች ሁሉም ተገኝተው ነበረ። ያኔ ወደ ውስጥ የመጣው ቤማን ነበረ። ከ1 ወር በፊት የተፈጠረውን ነገር ስንመለከት ከሴትዮዋ ቢሮ በወጣበት ጊዜ እያዞረው ነገሮችን እያስታወሰ ነበረ። ሁሉን ነገር ሲያስታውስ የሚሄደው ቻዊን ጋር ነበረ። በዚህም እንድትረዳውና ከእሷ ጋር አብሮ መስራት እንደሚፈልግ ይነግራታል። ያስታወሰውም ስለ ቤተሰቦቹ ነበረ። በደንብ ለማወቅ የሚሄደው ከዚህ ቀደም የቤተሰቦቹ እቃ ውስጥ ያገኘው ካርድ ጋር አንድ ወታደር ለማናገር ሄዶ ወታደሩ ከዚህ ቀደም ፍቃደኛ ባይሆንም አሁን ግን ሁሉን ነገር ለመናገር ፍቃደኛ ነበረ። አደጋ በደረሰበት ጊዜ በተደጋጋሚ ህፃኑ ቤማን ሲናገር የነበረው
አንዲት ሴት እንደሳቀችበት አንዲት ሴት እንዳለች ነበረ። ያቺ ሴት ደግሞ አደጋው ሲፈጠር ደስተኛ የሆነችው አሁን ባለስልጣን የሆነችው ሆዮንግ ነበረች። ሰውየውም እስከዛሬ ሚስጥሩን የደበቀው እሱ ልጅ ስለነበረ እንዳይጎዳ በማሰብ እንደሆነ አሁን ግን እስካደገ ድረስ ለቤተሰቦቹ መበቀል እንደሚችል ያሳውቀዋል። ሳይም ለውሳኔ ፍርድ ቤት ውስጥ ቀርቦ ነበረ። በዚህም የተነሳ አንድ ላይ ሆኖ ቤማንና ቻዊን ወንጀለኛነቱን ለማሳየት እየሞከሩ ነበረ። እሱን ወክሎ ሲከራከር የነበረው ያንግ ስለሆነ ያንግ ደግሞ በጠበቃነት በጣም ብዙ ልምድ ስላለው እነሱ ሊያሸንፉት አልቻሉም። በዚህም ታይ በሽተኛ እንደሆነ ይሄ በሽታው ደግሞ ሰዎችን ከመጉዳት እንደሚያግደው የሆስፒታል ማስረጃ በማሳየት የተለያዩ ነገሮችንም በማቅረብ እሱ ማሸነፍ ችሎ ነበረ። በዚህ ነገር ቻዊን ተናዳለች። ያልተናደደው ግን ቤማን ነበረ። ሲነግራት የነበረው ይሄ ጅማሮ እንደሆነና በቅርቡ ነገሮች እንዳለ እንደሚስተካከሉ ነበር። ቴም ወደ ውትድርና ካምፕ ከገባ ጊዜ ጀምሮ ህይወቱ ሲኦል ሆኖ ነበር። ታዲያ በተደጋጋሚ ከዛ ማምለጥ ቢሞክርም ወታደሮቹ ግን አልፈቀዱለትም ነበር። ሆዮንግም ካምፕ ውስጥ ቤማንን ስታገኘው ለምን ተመልሶ እንደመጣት ጠይቋለች። እሱም ልጅ የነበረ አይምሮ እዚህ እንዳደገና ከዚህ በኋላ እንደ ቤተሰብ ስላሰበ እንደሚቆይ ነበር የነገራት። እሷም እንዲቆይ ነበር የፈቀደችለት። ቻዊንም እሱን ይዛው የሄደችው ወደ አንድ ቦታ ነበረ። ቦታው ድብቅ ካፌ ነው። እዛም ካሳየችው በኋላ ከጓደኛዋ ጋር በመሆን እያንዳንዱ የሚገናኙ የማጭበርበር ወንጀል፣ የግድያ ወንጀል የሚሰሩ ባለስልጣናትን ነበረ። ታዲያ አንድ በአንድ ከስር መሰረታቸው ማጥፋት እንዳለባቸው እየተናገረች ነው። በጣም ብዙ ጊዜ በተደጋጋሚ እዛ ካምፕ ውስጥ ጉዳት እየደረሰበት ያለው ከዚህ ቀደም ባለስልጣን የሆነው ህግ ራሱ ሲፈጥር የነበረው ቴ ግን አሁን ማንም አልነበረም። ሲሰቃይም ፍሪጅ ውስጥ በመደበቅ ቀጥታ ከካምፑ ማምለጥ ችሎ ነበረ። እንዳመለጠ የሰማችው እናትየውን በጣም ትናደዳለች። ልጇ ጥፋት እንዲያጠፋ አትፈልግም። ምክንያቱም በቅርቡ የሀገሪቱ ፕሬዝዳንት ለመሆን ለመወዳደር ሀሳብ ነበራት። ታዲያ ይህንን ችግር እንዲፈታ የተደወለለት ያንግ ነበረ። ያንግ ደግሞ ያንን ስራ የሰጠው ለቤማን ነበረ። ጠርቀም ያለም ገንዘብ ይሰጧል። እሱም እሺ ብሎ ይወጣል። ታዲያ ከዛ በሚወጣበት ጊዜ ግን የያዘችው ቻዊን ነበረች። እየደበቃት ያለ ነገር ካለ ጠይቋለች። እሱ ግን እንደሌለ ነበር የነገራት። ቴንም አንድ ላይ መፈለግ ጀመሩ። ታዲያ ታይም ከጓደኛው እርዳታ ማግኘት ከዛ ሀገር ለመውጣት እየሞከረ ነበረ። በዚህም ኤርፖርት ሁለቱም ሄደው ቦታውን ይቆጣጠሩታል። ፖሊሶች እንደመጡ በተመለከተበት ጊዜ ቻዊን ሊያመልጥ ሲል ግን እጅ ከፍንጅ የያዘችው ወደ መሬት ገልብጣ ቀይ ዊግ ያደረገችው ቻዊን ነበረች። ታዲያ ፖሊሶች እሱን ከያዙት ጊዜ ጀምሮ በጋዜጣዊ መግለጫ ስለሱ ይነገር ጀመረ። ያንግም ይህን ሲመለከት በጣም ይናደዳል። ወደ እስር ቤትም ተመልሶ ነበረ። ታዲያ ግን ታይ አሁንም የሚያስበው ቤማን በሱ ስር እንዳለ ነበረ። ነገር ግን አሁን ባደረገው ተግባር የተናደደው ቤማን በተደጋጋሚ በጥፊ ቀጥቅጦት ነበረ። ከዛ ባሻገርም ወደ እስር ቤት በሚወሰድበት ሰዓት ሳንግ የተባለው ልጅ ነበር የተመለከተው፣ የባንክ ቤቱ ኃላፊ ልጅ። እሱም እዚህ እስር ቤት ያለበት ምክንያት በቴ አማካኝነት እንደሆነ መጀመሪያ አካባቢ ቤማን ነግሮት ስለነበረ አሁን እሱን እንደሚበቀለው እርግጠኛ ነበር። ያንግም ጠለቅ ያለ ምርመራ እያደረገ ነበረ። ቻዊንን በደንብ ሲያገጣጥማት መረጃዋን ስሟን በሚያረጋግጥበት ጊዜ ከዚህ ድርጅት ጋር እንደምትገናኝ ከዛ ባሻገር ደግሞ ቀይ ዊግ የምታደርገው ልጅ እሷ እንደሆነች ማረጋገጥ ችሎ ነበረ። እነ ቻዊንም በበኩላቸው ምርመራ እያደረጉ ነው። አሁን ታርጌት ያደረጉት አንድ ሰውዬ ነበረ፣ ሚንግ ይባላል። ከዚህ ቀደም እሱና ቡድኑ ተልዕኮ ላይ በነበሩበት ጊዜ ትልቅ ፍንዳታ ተፈጥሮ ነበረ። ታዲያ አንድ የቡድናቸው ልጅ በጠፋበት ሰዓት እሱን ለማዳን ወደ ኋላ ሲመለስ ሚንግ የተባለው ሰውዬ እንደ ድንገት ቦምብ ላይ ይቆማል። ልጁን አድኖ ግን እሱ እግሩ እንዲቆረጥ ማድረግ ችሎ ነበረ። በዚህ የተነሳ ከዛ ጊዜ ጀምሮ በሀገሪቷ ውስጥ እንደሱ ያለ ጀግና የለም። የተለያዩ መጽሐፎችን ጽፏል። ወጣቶችም ቶሎ ብለው ወደ ውትድርና ካምፕ እንዲገቡ ንግግሮችን ያደርግ ነበረ። ታዲያ እሱን ለመመርመር በቦታው ቢሄዱም በሰዎች በጣም የሚወደድ ምንም ጥፋት ሊገኙበት የማይችል ሰው ይመስል ነበረ። ታዲያ እዛ በነበሩበት ጊዜ ግን አንድ ልጅ መጥቶ ወዲያው ሰውየው ላይ ነበር የተኮሰው። ሰውየውም ወደ ሆስፒታል ይወሰዳል። ይሄንን ያደረገው ልጅ ምርመራ ሊደረግበት ተወስዶ ነበረ። በዚህም ሚንግ አድኛለሁ ብሎ ስለ ወንድሙ ሲያወራ እንደነበረ፣ ወንድሙ ግን በሚንግ አማካኝነት እንዳልዳነና ጉዳት የደረሰበት ራሱ በሱ ምክንያት እንደሆነ እንደሚጠረጠር ነበር ያሳወቀው። ወንድሙም አሁን ኖረ እንደማይባል ነበር ያሳወቀው። እሱንም ለማግኘት ወደ ሆስፒታል በሄዱበት ጊዜ ኮማ ውስጥ ነበረ። በፍንዳታው አማካኝነት አይምሮ ውስጥ የፍንዳታ ስባሪዎች ስለገቡ ከአይምሮ ደግሞ በሰርጀሪ ከወጡ ልጁ እንደሚሞት ነበር የተነገራቸው። በዚህም ለረጅም ጊዜ ልጁ ኮማ ውስጥ ነበረ። ሚንግ በውትድርና ካምፑ ትልቅ ቦታ ስለሚሰጠው እሱ ላይ አደጋ ስለደረሰበት ደግሞ ዋና ኃላፊዋ ወይዘሮ ሆዋ በጣም ተናዳ ነበረ። ጥፋተኛ ያደረገችው ቤማንን ነው። እሱም መጠበቅ ስላልቻለ ይቅርታ ይጠይቃል። ታዲያ አሁን ያንግ ደግሞ ለረጅም ጊዜ ድርጅቱ
ድርጅቱን የመቆጣጠር ፍላጎት ነበረው። አሁን ሴናም ያለው እስር ቤት ውስጥ ስለሆነ ያንን ድርጅት እንዲያስተዳድር ለያንግ ቦታ ተሰጥቶት ነበረ። በዚህም ለረጅም ጊዜ ሲቆምጠው የነበረው ቦታ ስለሆነ ትልቅ ደስታ ውስጥ ገብቷል። አቶ ሚንግም ሆስፒታል በነበሩበት ጊዜ እየተንቀሳቀሱ የሚያሳይ ቪዲዮ ያገኘችው ቻዊን ነበረች። ታዲያ እሳቸውን ለመጠየቅ ሆስፒታል ስትገባ አበባ ማስቀመጫው ላይ ካሜራ ገጥማ ነበረ። ታዲያ በዛም ካሜራ የተመለከቱት ተቆርጫለው ያሉት እግራቸውን እያከኩ ነበረ። እስከዛሬ ለሰዎች እንዳለ ተቆርጠዋል ተብሎ የሚነገረው ውሸት እንደሆነ ማረጋገጥ ችለዋል። በዚህም ፍርድ ቤት ውስጥ እሳቸውን ለማዋረድ አስበው ነበረ። ታዲያ ማዋረድ ሲያቅታቸውም ሁሉም ጋዜጠኞች ባሉበት ቀጥታ የሰውየውን ሱሪ በማውለቅ ተቆርጫለው ያሉትን እግር ያሳዩ ጀመረ። ነገር ግን የሰውየው እግር ተቆርጦ ነበረ። በዚህም እነ ቻዊን በጣም ይደነግጣሉ። ታዲያ አሁን ባደረጉት ጥፋት አማካኝነት ቤማን ለ3 ወር ከካምፕ ታግዶ ነበረ። እሷም ቅጣት ደርሶባታል። ታዲያ እሱ ከድርጅቱ በእሷ ምክንያት ሊወጣ እንደሆነ ስለተረዳች ከፍቷት ነበረ። እሱ ግን ምንም አልመሰለውም። አሁን ልክ እንደ ማንኛውም ሰው መንቀሳቀስና የፈለገውን ማድረግ ስለሚችል ለምርመራው እንደሚረዳው ነበር ያሳወቃት። ወንድሙ ኮማ ውስጥ ያለውንም ሰውዬ የሆነ የዋሸው ነገር እንዳለ በማሰብ እሱን ለማናገር ሄዳ ነበረ። ታዲያ እሱም እስካሁን ሲዋሽ ነበረ። አንድ ሚስጥርም ያወጣል። ታዲያ በቦምቡ ፍንዳታ አማካኝነት ወንድሙ ጭንቅላት ውስጥ ምንም የገባ ነገር እንደሌለ እሱ እንደሚያስበው ትልቅ መረጃ እንዳለውና ወንድሙን በሽጉጥ እየተኮሰበት አቶ ሚንግ እንደሆነ ነበር ይነገራት። ታዲያ ጭንቅላት ውስጥ ያለው የሽጉጡ ጥይት እንጂ ሌላ ነገር እንዳልሆነ ያሳወቃታል። ታዲያ ይህንንም ነገር በአይኑ የተመለከተ አንድ ምስክር ነበረ። እሱንም ለማግኘት ቀጥታ ቤማን የሞከረው ከሆስፒታል ነበረ። ከዛ ልጅ ጋር ግዳጅ የወጡ ሰዎችን አንድ ባንድ ለማግኘት ይሞክራል። ታዲያ ለመጨረሻ ጊዜ ልጁን ለመጎብኘት የመጣ አንድ ወታደር ነበረ። እሱንም ለማግኘት ይሄዳል። ታዲያ ለማፋጠጥ ቢሞክር በመጀመሪያ ጊዜ ልጁ እውነታውን ለመናገር ፈቃደኛ አልነበረ። በደንብ ሲጠይቀው ግን ይናገራል። ሁሉም ግዳጅ ላይ እንደነበሩ፣ ሚንግም ዋና መሪያቸው እንደነበረ። በዛ ጊዜ እንደ ድንገት ሚንግ በሚረባበሹበት ሰዓት ቦምብ ያለበት ስፍራ ላይ እንደወደቀ ይህንን የተመለከተው አሁን ሆስፒታል ውስጥ ያለው ፋንግ የሚባለው ልጅ እሱን ለማዳን በሄደበት ጊዜ ሚንግ ጠላት መስሎት እንደተኮሰበት። ታዲያ ይህንን የተመለከተው እሱ ቢሆንም እንዳይናገር ግን ለረጅም ዘመናት ሲያስፈራሩት እንደነበረ ያሳውቃል። ታዲያ ወይዘሮ ህዋም ይሄ እውነታ እንደታወቀ ስለተረዳች ነበረ ፕሬስ ኮንፈረንስ ላይ እሱን እንደሚያዋርዱት እነ ቻዊን ስላወቀች እግሩን እዛው የቆረጠችው። ታዲያ በቅርቡ እግሩ የተቆረጠው ሚንግም አሁን የሚገኘው ሆስፒታል ነበረ። እሱንም ለማግኘት ቤማን ይሄዳል። ታዲያ እሱም ሲነግረው የነበረው ሁሉን እውነታ እንዲያወጣ ካወጣ ግን እንደሚረዳውና የእስር ትዕዛዙም እንደሚቀንስለት ነበረ። በዚህ አጋጣሚ አብራው የምትሰራው የምታዘው ወይዘሮ ህዋ እንደሆነች ከመናገሩ በፊት ግን ነርስ ወደ ውስጥ ገብታ ነበረ። ታዲያ አልተናገረም። ከዛ ሆስፒታልን በወጣበት ጊዜ አቶ ሚንግ የደወለው ለወይዘሮ ህዋ ነበረ። ሁሉ ነገር ላይ ቤማን እንደደረሰበትና መጠንቀቅ እንዳለባት ያሳውቃታል። ታዲያ ምስክራቸውንም ቀጥታ ፕሬስ ኮንፈረንስ ላይ እውነቱን ሊያወጣ ስለነበረ እሱን አግተው አስደብድበውት ነበር። ታዲያ ግን ለረጅም ሰዓት ያ ሰውዬ ቢጠበቅ ፕሬስ ኮንፈረንስ ላይ አልመጣም። ጋዜጠኞቹም አንድ ባንድ ይወጡ ጀመረ። ቤማን በቻለው መጠን እንዲቀመጡ እየጠየቃቸው ነበረ። ከቆይታዎች በኋላ የተደበደበው ሰውዬ ወደ ውስጥ ይገባል። በዚህም እሱ እየተደበደበ ታግቶ በነበረበት ቦታ የሄደችው የተከታተለችው ቻዊን ነፃ አውጥታ ነበረ ለምስክር ወደዚህ ያመጣችው። ታዲያ በቆሰለ ፊቱ ሁሉን ነገር ይናገራል። ሚንግም ከዚህ ሁሉ ጀርባ ወንጀለኛ ሆኖ ተገኝቶ ነበረ። በቀጣይ ቀን እስር ትዕዛዝ ወጥቶበትም ሊያዝ ሲል ግን ተገሎ ነበር የተገኘው። ታዲያ ራሱን እንዳጠፋ የሚያሳይ ሽጉጥ በእጁ ይዞ ነበረ። ነገር ግን ከዚህ ሁሉ ጀርባ ወይዘሮ ህዋ ነበረች። እሷ ምርመራ በሚደረግባት ጊዜ ምንም አልተናገረችም ነበረ። ታዲያ የተገረመው ያንግም ሲጠይቃት ነበር ለምን እስካሁን ቻዊንንና ቤማንን እንዳላስወገደች ነበረ። እሷም ቡችሎች እንደሆኑ እንዲሞክሩ እሷን ግን ማስወገድ እንደማይችሉ ነበር ስትናገር የነበረው። እንደተለመደው የቻዊንን ጓደኛ ካንግን ካገኙ በኋላ ቤማን ተጠራጥሮት ነበረ። ለምን እንደምታምነው ይጠይቃታል። እሷም ቤተሰቧ ስለሆነ እንደምታምነው ትናገራለች። ወደ ካምፕ በተመለሱበትም ጊዜ የቤማን አባት የድሮ ጓደኛው ለመመስከር መጥቶ ነበረ። ሲናገር የነበረው አንድ ሚሞሪ እንደነበረ፣ እዛ ሚሞሪ ውስጥ የካሜራ ቅጅ እንዳለ፣ በዚህም የቤማንን አባት የሆነው ሰውዬ ሲቀጠቅጠው እንደነበረና ገንዘብ ሲሰጠው እንደነበረ የሚያሳይ ነገር እንደሆነ ያሳውቃል። ቤማንን መጀመሪያ ያደረገው የአባቱን ጓደኛ ለማግኘት መሄድ ነበረ። ታዲያ አቶ ቻንግ የሚባል ጓደኛ ነበረው። ታዲያ እሱ ቤት በነበረበትም ጊዜ አንድ ወታደር አለ። ልክ እንደ ሰራተኛ ይሰራ ነበረ። በዚህም ግን ልክ እንደ ቤተሰብ እንዲያመያዩት ቢናገሩም ሰውየው ግን በጣም የተጎዳ ይመስላል። ያንን ወታደር ቀርቦ በማናገርም እንዲመሰክር ቢጠይቀው ሰውየው ግን ፈቃደኛ አልነበረም። ፈቃደኛ ያልሆነበት ምክንያት ከዚህ ቀደም እነ ያንግ
ቤማንን በሚያዙት ጊዜ አንድ ኬዝ አውቆ ተሸንፎ እንደነበረ እዛ ኬዝ ላይ ደግሞ አሁን መስክር የተባለው ወታደር ጓደኛው እንዲሸነፍ እንደተደረገና እንዲባረር እንደተደረገ በዚህም የተነሳ ቤማንን ስለማያምነው ከሱ ጋር ለመስራት ፈቃደኛ አልነበረም። ሁሉ ነገር የሰለቸው ቤማንም ስክር ይላል። በሰከረበት ጊዜ ወደ ቤቱ ይዛው የሄደችው ቻውኢን ነበረች። በመቀጠልም የሄደችው የአባቷ መስሪያ ቤት ነው። የአባቷ ወንበር ላይ ቁጭ ብላ ያንግን ታገኘዋለች። ስትነግረው የነበረው ከአባቷ የሰረቀው ቦታ እንደሆነ ታዲያ በቅርቡ ከዚህ መውጣት እንዳለበት ወይዘሮ ሁዋን ትቶ ከሷ ጋር እንዲሰራ ካልሆነ ግን እንደምታስወግደው ትናገራለች። ይሄ ትብብር ሳይሆን ማስፈራራት እንደሆነ በቀላሉ ገብቶት ነበረ። ቤማን ደግሞ ወይዘሮ ሁዋን በተደጋጋሚ ስትናገር የነበረው በልጅነቱ ከመኪና አደጋ እንዳዳነችው ነበረ። እየሳቀች ሲመለከታት ግን ቤተሰቦቹን የገደለችው እሷ እንደሆነች እርግጠኛ ነበረ። ታዲያ አመኔቷን ለማግኘት ግን ደስተኛ ለመሆን ይሞክራል። ቻውይንም ያንግን አዋርታ ከአባቷ ድርጅት በምትወጣበት ጊዜ ከአባቷ ጋር የነበረውን ነገር አንድ በአንድ እያስታወሰች ነበረ። ታዲያ አባቱን ያን የደበደበውንም ሰውዬ በመጨረሻ ማግኘት ችለው ነበረ። እሱም ፕሬዚዳንት ቻንግ ነበረ። ታዲያ የቤማን አባት በጣም የዋህና ሀቀኛ ሰውዬ ነበረ። እዛ ድርጅት ውስጥ ወንጀል እየተሰራ እንደሆነ ባረጋገጠበት ጊዜ ለጓደኛው ለፕሬዚዳንት ቻንግ ነበር የነገረው። ፕሬዚዳንት ቻንግ ግን እዛ ጉቦ ውስጥ አለበትና ወንጀሉ እንዳይታወቅበት አባትየውን ቅጥቅጥ አድርጎት ነበረ። ይህንን ሲሰማ ይናደዳል። በዚህም ፕሬዚዳንት ቻንግ ቤት የሚሰራውን ወታደር ለማግኘት ነበር ሄደው። ወታደሩንም ሲያሳውቀው የነበር ነፃነቱን ማወጅ እንዳለበትና ፕሬዚዳንት ቻንግ እንዲታሰሩ መረጃ እንዲሆነው ነበረ። ሰውየው ግን ስለ ህይወቱ ስለፈራ እምቢ ብሏል። እንደተለመደው ፕሬዚዳንት ቻንግን ለማገዝ ነበር ሄደው። ልክ እንደ ሰራተኛ ነበር እሱን የሚያዙት። ከዛ ባሻገርም አመሻሽ ላይ ይቆልፉበትና ይደበድቡት ነበረ። ሰውየው እብድ ሰውዬ ነበር። ታዲያ ሁሉም ነገር ድክም ብሎት ቤት ይገባል። ነገር ግን ይሄ ወታደር ሁሉ ነገር ስለሰለቸው ለመመስከር ነበር ያሰበው። በዚህም የተነሳ ሰውየው ምስክር ስለተገኘበት በቁጥጥር ስር ውሎ ነበረ። ይሄ ወታደርም ነፃ መሆን ችሏል። ለትንሽ ጊዜ ቤት እስኪያገኝ እስኪከራይም ቤማን ጋር ነበር የሚኖረው። ታዲያ የተለያዩ ወንጀል የሚሰራበትን ቪዲዮ ማግኘት የቻለው የቻውይን ጓደኛ ካንግ ነበረ። ነገር ግን ፖሊሶች መጥተው ቦታውን ይፈትሹበት ጀመረ። ያንን ቪዲዮ በእጁ ይዟል። እሱ ለማጋለጥ ቢያስብም ያንግ እሱ ጋር ነበር የመጣው። ሲነግረው የነበረው አሸናፊዎች ጎን መቆም እንዳለበትና ከሱ ጋር እንዲሰራ ነበረ። ፕሬዚዳንት ቻንግም የመጨረሻ የፍርድ ቤት ቀጠሮ ነበራቸው። ታዲያ እሳቸው ላይ ውሳኔ ሊደረግ ሲል ግን ያንግ ጣልቃ በመግባት እሳቸው ነፃ እንዲሆኑ ለማድረግ እየሞከረ ነበረ። ታዲያ የፍርድ ቤቱ ዳኛም ሲያሳውቁ የነበር ጊዜ መረጃ ይዘው እንዲመጡ ነው። በዚህ ሁሉም ነገር እየተናደደው ቤማንም ለመጮ ተዘጋጅቷል። ያረጋጋችው ቻውይን ነበረች። ታዲያ ቻውይን መስሪያ ቤት በነበረችበት ጊዜ ልታወራት የመጣችው ወይዘሮ ሁዋ ነበረች። በዚህም ፕሬዚዳንት ቻው የሰራውን እያንዳንዱን ወንጀል እንደምታውቅ እሱን እንደምታጋልጠውና አብራት እንደምትቆም ትነግራታለች። ይህንን ያደረገችበት ምክንያት ያ ሰውዬ ተወግዶ እሷ ፕሬዚዳንት ለመሆን ትልቅ ፍላጎት ስላላት ነበረ። በቀጣይ ቀንም የተለያዩ መረጃዎች ሰውየው ላይ ይገኛሉ። ታዲያ ወታደሮችን በመቀጥቀጥ ጉቦ በመቀበል እንዲሁም የተለያዩ ወንጀሎችን በመስራት ወይዘሮ ቻው ሁላ መስክራበት ሰውየው እድሜ ዘመኑን ፍርድ ቤት እንዲቆይ ነበር የተፈረደበት። በዚህ የተነሳ እንደ እብድ ይሆን ጀመረ። ዳኛውን ሁላ ጎትቶ ለመደብደብ ተዘጋጅቶ ነበር። በመቀጠልም ቤማን ውጪ በወጣበት ጊዜ ካንግን ነበር ያገኘው። ታዲያ ቪዲዮ የት እንደሆነ ይጠይቋል። ካንግ ግን አሁን ቪዲዮ መስጠት ስለማይፈልግ ከያንግ ጋርም እየሰራ ስለሆነ ያሳወቀው ነገር ቪዲዮ ኮራፕት እንደሆነና መከፈት እንደማይችል ነበር። ቤማንም በቀጣይ ቀን ፕሬዚዳንት ቻንግ ጋር ነበር ሄደው። አሁን ለዘመናት እዚህ መቆየቱ ስለማይቀር ማቅለያ እንኳን እንዲደረግለት ወይዘሮ ሁዋ ስትሰራ የነበረውን ወንጀል ከሱ ጋር ሆኖ እንዲያጋልጥ ነበር የነገረው። ታዲያ በአሁን ጊዜ ምንም የሚያጣው ነገር የሌለው አቶ ቻንግም ይስማማል። ቻውይንም ጓደኛዋ ካንግ ከያንግ ጋር እየሰራ እንደሆነ መረጃ ይደርሳታል። በዚህም ወደ ድርጅቱ በምትሄድበት ጊዜ ከሱ ቢሮ ሲወጣ ነበር የተመለከተችው። በጣም ታዝናለች። ልታወራውም ነበር የሄደችው። ታዲያ እሱም ከወትሮ ከሷ ጋር እንዳልነበረ ሁሌ እሷ የበላይ እንደሆነችና እሱን ከታች ለማድረግ እንደምትሞክር በዚህም የተነሳ ሁሉ ነገር እንደሰረቸውና ከያንግ ጋር እንደሚሰራ ነበር የነገራት። ስቅስቅ ብላ ታለቅሳለች። የምታየው እንደ ጓደኛ አልነበረም፣ ልክ እንደ ዘመዷ ነበረ። ታዲያ እሱ ከጎዳት ጊዜ ጀምሮ ልቧ ተሰብሯል። በዚህም ካንግ ጋር የሄደው ቤማን ነበረ። ከዚህ በኋላ ከሷ አጠገብ እንዲርቅ ነበር ያስጠነቀቀው። በመቀጠልም እሷ ለቀናት ከክፍሏ እንኳን መውጣት አልፈለገችም። አሁን ወይዘሮ ሁዋን ላይ የተለያዩ መረጃዎች እየተገኙ ነው። በዚህም ዋና ሚኒስተሩ እንደሚያስወግዷት ነበር ሲነግሯት የነበረው። ከዛ ባሻገርም ምርመራ እንደሚከፈትባት፣ እሷ ግን ችግር እንደሌለው ታሳውቃለች። በመቀጠልም የቤማን ቤተሰቦች የሞቱ ቀን የሚያሳየውን የቤማን ቤተሰቦች የሞቱ ቀን የድምጽ መቅጃ መሳሪያ ገጥማ ድምጽ እንዳገኘች እሱንም ስታሰማ እኚህ ሚኒስቴር እነሱ እንዲገደሉ እንዳደረጉ እሷ ከወደቀች አብራ ይዛቸው እንደምትወድቅ ነበር የተናገረችው። ታዲያ ግን የምንመለከተው የሷ ጓደኛ ካንግ አሁን ከያንግ ጋር እየሰራ አልነበረም። ከሱ መረጃ እየወሰደ እንዲያምነው ካደረገ በኋላ ያንን መረጃ ደግሞ ለቤማን ይነግረው ነበር።
ወይዘሮ ውሃን ላይ የተለያዩ መረጃዎችም ስላገኙ ቻውኢን የሄደችው እሷ ጋር ነበረ። በቅርቡ ከስልጣኗ እንደምትወርድ ነግራታለች። የተናደደችው ወይዘሮ ውሃም የእሷን ተላላኪ ቻውኢንን እንድትገላት ትዕዛዝ ሰጥታት ነበረ። ኬንግም እየከዳው እንደሆነ ያወቀው ያንግም ኬንግንና ቤማንን በማገት ይደበድባቸው ጀመረ። እነሱን ለማዳን የመጣችው ቻውኢን ነበረች። ታዲያ ትቀጠቅጣቸዋለች። በዚህም ልታድናቸው ችላለች። ያኔ ነበረ ካንግ እንዳልከዳትና ከሷ ጋር እየሰራ እንደሆነ እስከዛሬ መረጃ ለቤማን ሲያቀብለው እንደነበር የተረዳቸው። የወይዘሮ ውሃ ልጅ የሆነው ቴ ደግሞ አሁን ጥሩ ነገር ለማድረግ በማሰብ እናቱን ይሰናበታታል። ታዲያ እናቱ ላይ መረጃ ለማቅረብ ተዘጋጅቶ ነበረ። በዚህም ልጇን ለማግኘት ልትሄድ ነበረ። ታዲያ ግን ቴን ሲከታተለው የነበረው ቤማን የሆነ ነገር እንዳቀደ ተመልክቶ ነበረ። በዚህም እሱን ይከታተሏል። በመቀጠል ወይዘሮ ውሃን ደግሞ የደወለችው ለተላላኪዋ ነው። ግዳጇን እንድትፈጽም ነበር የተነገራት። ወደዛ ቦታ ሁሉም ሄደው ነበረ። ታዲያ እናቱ እሱን ለማግኘት በገባችበት ጊዜ በእጁ የያዘው ቦምብ ነው። በዚህም ቦምቡን እንደሚያፈነዳውና እሷ ለዚህ ሀገር ስለማትጠቅም አብረው እንደሚሞቱ እየነገራት ነበረ። ታዲያ ይሄንን ከማድረጉ በፊት ግን ወደ ውስጥ ገብቶ ቤማን ሁለቱንም አድኗቸው ነበረ። በዛ ሰዓት ውጪ የነበረችው ቻውኢን ላይ ደግሞ የተኮሰችባት ባለቃዋ ትዕዛዝ የተሰጣት የወይዘሮ ውሃን ተላላኪ ነበረች። እሷም ወደ ሆስፒታል ትገባለች። ትንሽ ጉዳት የደረሰበትም ቴ ገብቶ ነበረ። እናትየው ግን ሁሉ ነገር የሷ ጥፋት እንደሆነ ነበር የተረዳቸው። ታዲያ ራሷን አሳልፋ ሁላ ለመስጠት አስባ ነበረ። በቀጣይ ጊዜም ቻውኢን ትነቃለች። ያን ያህል ትልቅ ጉዳት አልደረሰባትም ነበረ። ከዛ ባሻገርም ብዙ መረጃዎች ወይዘሮ ውሃ ላይ ስለተገኙ እሷ በቁጥጥር ስር ውላለች። ያንጉላ ሳይቀር መስክሮባት ነበረ ከልጇ ጨምሮ። በዚህ የተነሳ እድሜ ልክ እስራት ነበር የተፈረደባት። ብዙ ወራቶችም ያልፋሉ። እናቱን ለማግኘት ቴ ቢሄድም እሷ ግን ከማፈሯ የተነሳ ልታወራ አትፈልግም። በዚህም ግን ደብዳቤ ልክላት ነበረ። ጸባዩ ተስተካክሎ አሁን እንስሳትን የሚንከባከብ ሰው ቴ ሆኖ ነበረ። ከዛ ባሻገርም ቻውኢን የአባቷን ድርጅት ወደ ራሷ ማድረግ፣ በዚህም ፊት ለፊቱ አባቷን እያየችው ጥሩ ስራ እንደሰራች እየነገራት እንደሆነ ሁላ እየተመለከተች ደስተኛ ሆና ነበረ። በመቀጠል የሄደችው ቤማን ጋር ነው። ታዲያ አሁን ግን በበቀል እንዲቀላቀላት ሳይሆን ባሳለፉት ጊዜ ውስጥ ለሱ ስሜት ስላላት አዲስ ህይወት እንዲጀምሩ ለመጠየቅ ነበር የሄደችው። በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።